ሪዝቅህን የሚያዘገይብህ ለምንድን ነው? ዕውቀት ያልከፈተልህ፣ ትዳር የቆየብህ፣ ሥራህን ያጣህበት፣ አፍህ ላይ ያለ ጉርሻ የጠፋበት ምክንያት ምንድን ነው? ለምን ዘገየ? የእነዚህ ነገራቶች የሚታዩም የማይታዩ ምክንያቶች ከነዚህ ከአራት ውጪ እንደማይሆን ተረድቻለሁ። አንደኛ ወንጀል። ዛሬ ሌሊት ከወንጀሎች ተውበት እናድርግ። አላህ ሲሳይን የሚነጥቁ፣ ጸጋዎችን የሚከለክሉ፣ ጸጸትን የሚያወርሱ፣ በሽታን የሚያመጡ እንዲሁም ህመምን የሚያራዝሙ ወንጀሎችን ያስወግድልን። አላህ ለሚያውቅብን ወንጀሎቻችን አላህ እንደሚወደው ወደ እርሱ ተመልሰናል። ስማ መሐሪው ጌታ የማረ ጊዜ፣ ስማ መሐሪው ጌታ የማረ ጊዜ የሰማዩን ዝናብ ያንቧቧላችኋል። ምንም ነገር ሲቸግር አስተግፊሩላህ በል። ሲሳዮች በወንጀል ምክንያት ይዘገያሉ። መፍትሄው ደግሞ ኢስቲግፋር ነው። ስለዚህ ሲሳይ ከሚወርድባቸው፣ የአላህ ካዝና ከሚከፈትባቸው እንዲሁም ሲሳይ እንደየደረጃው ከምናገኝባቸው መንገዶች አንዱ ምንድን ነው? ኢስቲግፋር። እሺ ያ ሼኽ እኔ ሰላዋት ማብዛት ነው የምፈልገው ልትል ትችላለህ። እንደዛ ከሆነ ይህ ዚክር ሁለቱንም የያዘ ነው። ይሄ ኢስቲግፋሩም ይገባል። እሺ ሪዝቅ የሚያዘገየው ሁለተኛው ሰበብ ምንድን ነው? የሰው አይን። እኔ ተውበት አድርጌ በጌታዬና በእኔ መካከል ያለን ግንኙነት አስታክዬ የሰው አይን ሲሳይ ሊያዘገይብኝ ይችላል። ረሱል ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ የሰው አይን ያለ ነገር ነው። በሌላ ሐዲስ የሰው አይን ሰውን ቀብር ውስጥ ግመልን ድስት ውስጥ ይከታል ይሉናል። ቀብር ውስጥ ይከቷል ማለት ምን ማለት ነው? ይሞታል ሊሆን ይችላል፣ ግን በህይወት እየኖረ ይሞታል ማለትንም ያስይዛል። አንድ ወንድም መጣና ያ ሼኽ እኔ ሁሌ በህይወቴ ወደ ኋላ እንዳልኩኝ ነው አለኝ። እኔም ኢስቲግፋር አድርግ አልኩት። ወላሂ በየቀኑ ኢስቲግፋር ጀምሮ ሚሊዮነር ሊሆን ተቃረበ። እንዲህም አለኝ፣ ያ ሼኽ በህልሜ አሳ ይዤ ተመለከትኩኝ። አላሁ አክበር፣ በህልም አሳ ማለት እኮ ፈጣንና ትልቅ ሲሳይ ማለት ነው አልኩት። ነገር ግን እኮ ማቀዝቀዣ ውስጥ ነው ያየሁት አለኝ። ታዲያ ይህማ የደረቀ ሲሳይ ነው አልኩት። ሲሳይ የደረቀበት ምክንያቱን አጣራ አልኩት። ላኢላሃ ኢለላህ የሰው አይን ነው። እንዴት ልትል ትችላለህ? ኧረ እኔ እኮ ቀንም ሌሊትም ኢስቲግፋር አድርጋለሁ፣ የእረፍት ስሜት ይሰማኛል። ነገራቶች ግን ጥሩ አይደሉም። የሰው አይን እንዳይባል የጀማዓ ዚክሮች ላይ ይሳተፋለሁ። ታዲያ ችግሩ ምንድን ነው? እንደዛ ከሆነ ችግሩ አለመገጠም ወይም እድለቢስነት ነው። ችግሩ እድለቢስነት ከሆነ መፍትሄው ከእድልኛ ጋር መሆን ነው። ከእድልኛ ጋር ከሆን ከአንተም እድል ይገጥመሃል። መፍትሄው ይሄው ነው። የመጨረሻው ደግሞ በምን ምክንያት ሲሳይ ሊዘገይ ይችላል? አለመገጠምና እድለቢስነትን ካስወገድን ሲሳያችን ለምን ሊዘገይ ይችላል? እንደዚህ ከሆነ አላህ ዘንድ ልታስበው የማትችል ስጦታ ተቀምጦልሃል። አላህ ከከባድ ነገር ደብቆሃል። ለዚህም ነው ሰይዱና ዩሱፍ ልጅ እያሉ ህልም አዩ። ከስንት ጊዜ በኋላ ነው ህልሙ እውን የሆነው? ከ40 ዓመት በኋላ። ጉድጓድ ውስጥ አሳልፈዋል፣ እስር ቤት አሳልፈዋል። ከዚህ ሁላ ጊዜ በኋላ ነበር ህልማቸው እውን የሆነው።